ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ ከማለት ባለፈ እስቲ አድርጉ፣ ለውጥ እየታየ አይደለም። እንደዚሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ጥሩ ጊዜ እንዳሳለፋችሁ ሰሞኑን ተስፋ እናደርጋለን። ሰላም ነው አለን፣ እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን ሁሉ ሰላም። ክረምት እንዴት ነው? ጥሩ ነው፣ ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋር እንዴት ነው? አሁን ገባ በዚህ ሳምንት በቃ መቀዝቀዝ ጀምሯል በደንብ። እንግዲህ ውጭ ሀገር ቢኖር በአብዛኛው ኢሮፓ አካባቢ እና በአሜሪካ አንዳንድ ቦታዎች ላይ ካናዳ ምናምን እየጀመረ ነው በደንብ። እናንተ ጋር እንዴት ነው? ሾርባ ነው በቃ አሁን የሾርባ ሰዓት ነው። ሾርባ ሹራብ ምናምን ሻቤት በቃ ያ ሰሞኑን ሰምተሃል? አንድ በሽታ ገብቷል። አዎ ይገርም። ያ ምንድን ነበር ሰፋናት? አዎ ምንድነው ስሙ ጠፋኝ። ምናምን በርግ ነው ምናምን ቫይረስ ምናምን በርግ ማይበርግ ነው እንደዛ አይነት ነገር ብቻ በጣም እንትን ይላል፣ ይረብሻል። ታውቃለህ? አዎ በጣም በተለይ ከኛ ጋር ሲጀምር ከባድ ነው። ያ ትኩረትም በተገቢው መንገድ ስለማይሰጠው ብዙ ሰዎች ታውቆም ሳይታወቅም ህይወታቸውን ያጣሉ። ያ በንክኪ ምናምን ደግሞ ከባድ ነው የሚተላለፍበት መንገዶች። አረ ንክኪ ነው ግን ንክኪው ዝም ብሎ ንክኪ ሳይሆን እንዴት ነው ንክኪ ማለት? ንክኪ በቃ ያው ከተነካካ ነው ከታማሚው ከሚወጣ ፈሳሽ የሚወጣ ፈሳሽ እንደዛም ካለ ምናምን እና በጣም እንደዛ ነገር ነው እንጂ ኖርማል ንክኪ ግን አይመስልኝም። እንደዛ ነው ያስፈራል ግን የሚወጣ ፈሳሽ ነገር መሰለኝ በላብ በኩል የሚገኝ ነገር ምናምን ብቻ anyway ያስፈራል። እግዚአብሔር ያውቃል እንግዲህ ምን በቃ ለእግዚአብሔር መስጠት ነው። ከኛ ሲጀምር ከባድ ነው ለዛ ነው ገብቷል። ከነሱ ከነጮቹ ከምናምን ሲጀምር ትንሽ ቶሎ ትኩረት የማግኘት እድል አለው። ጊዜ ታገኛለህ። ጊዜ ደግሞ እነሱም ደግሞ ጊዜ ታገኛለህ። እነሱም ደግሞ የሚያመጡት ከላቦራቶሪ ነው ምናምን ስለሚባል ቶሎ እንትኑ ስለሚያገኙት እንግዲህ እግዚአብሔር ይሆነን ነው። ያው ጥንቃቄ ማድረግ ነው በተቻለ መጠን። አዎ በቃ ጥንቃቄ ታረግ። ምን እኮ እዛ አካባቢ ያሉ ሰዎች ያው ጥንቃቄ ሊያደርጉ ይችላሉ። ከዛ ወጪ እንግዲህ ምን ታደርጋለህ? የኛ አኗኗር ዘዬ ራሱ ለእንደዚህ ነገር ምቹ አይደለም። ኮሮና ሲመጣ በጣም ተፈርቶ ነበር ለምሳሌ። ለምን ያኗኗር እንትናችን እንደተፈራው ግን ብዙ ጉዳት አላደረሰም። አዎ በቻልከውን ያህል ግን ጥንቃቄ ማድረጉ ምንም አይደል። ገባ? በምትችለው ያህል ትጠነቀቃለህ። የተረፈውን እግዚአብሔር ያውቃል። አዎ የራስን ድርሻ ትወጣለህ፣ የጎደለውን እግዚአብሔር ይጨምርበታል። ያ ብቻ ግን ከባድ ነው ለኛ ሀገር እንዲህ አይነት ነገር ትንሽ ያስቸግራል። ያ ሌላው ዛሬ እንትን ሰምተን ነበር፣ አሪፍ ነገር አፕሪሺየት የሚደረግ ነገር ትምህርት ሚኒስቴር ካወጣቸው ሰሞኑን በደንብ ወጥሯል። በቃ ህግ እያወጣ ነውና ይሄ ግል ትምህርት ቤቶች ውስጥ ከለር ዴይ፣ ክሬዚ ዴይ ምናምን እየተባለ የሚከበር ነገር በፍጹም ተከለከለ። ደስ ይላል። አንስተ ነው ነበር ባለፈው ራሱ በሃሎዊን ምናምን እየተከበረ በየትምህርት ቤቱ በየጭፈራ ቤቱ በየምናምን ገብተዋል። አትሊስት ተማሪዎቹ ላይ ይሄ በተለይ ከለር ዴይ ምናምን ሌላ ነው አላማቸው፣ ከጀርባቸው ያለው ነገር ሌላ ስለሆነ መከልከሉ በጣም ተገቢ ነው። ይሄ የሚደነቅ ነው። ምንም ጥቅም የለው። ይሄ ኢንተርናሽናል ስኩል ነን የግል ትምህርት ቤት ነን ብለው እንደፈለጉ የሚያደርጉትን አይሰራም። አሪፍ ያው ኢንተርናሽናልን ብትሆን በአገሪቱ ህግ ነው የምትተዳደረው። ያ የግድ ነው። ይሄ ጥሩ ነው። ክሬዚ ዴይ ምናምን አሁን ምንም የሚጠቅም ነገርም አይደለም። ገባ እንዴ? ምንም አይጠቅምም፣ ምንም ያዝናናም ሌላ ነገር ቢያ እንትን አሁን ራሱ አንድ ፖድካስት ላይ እየሰማሁ ምን አለች መሰለህ? እንደዚህ የግል ትምህርት ቤት ነው የምታስተምረው ገባ እና ተማሪዎቹ በቃ አስተዳዳሪዎች ተማሪዎች ናቸው ማለት ነው። ለትምህርት ቤቱ ገቢው እነሱ ስለሆኑ እንደገና ወላጆች ናቸው። የወላጅ ኮሚቴ ነው ትምህርት ቤቱን በቃ እንትን የሚመራው። ለልጆቻችን ያስፈልጋቸዋል ካለ ትምህርት ቤቱ ያደርጋል። ገባ እንጂ ትምህርት ቤቱ አይደለም የራሱን ካሪኩለም። ሀብታም ትምህርት ቤት እኮ ችግሩ ይሄ ነው በጣም ችግሩ። አየህ እና በቤት ስራ ሳይሰሩ አስተማሪዋን እንትን ስታረጋቸው ጫና ማለት ለምን አልሰራችሁ ምናምን ብላ በቃ ያው ማድረግ ያንዱላ ምናምን የለም ያው የሚለውን ነገር ስለተቆጣች ተመካክረው ምን ያደርጋሉ? ሚስ እንደዚህ አታስተምረንም ስክሮል ስታደርግ ነው የምትለው፣ ክፍል ገብታ ስክሮል ነው የምታደርገው ብለው ባድማ ይህ ነው። ልጅቷ ደግሞ ታዋቂ ቲክታከር ነች።
ዩቲዩብ አላት ምናምን አስተማሪዋና ስለዚህ እንዴት ምናምን ስለሚያውቁ እኮ ነው ያን ሲታይ እንደዛ ኮሚቴው ምናምን አብል በቃ ብቻ የስራ መልቀቂያው አንተ ሆነ በቃ ያው ተባረራለች አይገርም እና እነዚህ ትምህርት ቤቶች የግል ትምህርት ቤቶች በደንብ ቁጥጥር ያስፈልጋቸዋል ዞሮ ከዛ ውስጥ የሚወጡት ዜጎች ለአገሪቷ ውስጥ ስለሆነ የሚስተማሩት ምግባራቸው በደንብ ጥሩ ሆኖ መውጣት እንዳለበት ጫና ያስፈልገዋል ለማለት ነው anyway አሪፍ ነው ትምህርት ሚኒስቴር ያደረገው እስቲ እንጠብቃለን እንግዲህ እኔ ወደቁ ሲባል ለምሰማው ብዙ ተማሪ ወደቀ ማትሪክ ብዙ ተማሪ ወደቀ ይሰቀጥጣል ስትሰማው እንደው ወደፊት ይሻሻላል ብለን ተስፋ እናደርጋለን እንግዲህ እንለፍ ወደ ታሪኮቻችን እስቲ ወደ ዛሬዎቹ ጉዶቻችን ያልተነገረ እንጂ ያልተደረገ ነገር የለም ወደሚለው አንድ 4-5 የሚሆኑ አጠር ያሉ አሉን መጀመሪያ ወደ ቻይና ነው የምንሄደው በቻይና ነው የምናሟሸው ታቱ የተለያየ ቦታ ላይ ሰምተናል እንግዲህ ከአንዱ ታቱ አንዱ ይብሳል ይያል ሰው ታቱ የሚደረግበት ቦታ ማለት ነው እና ቆዳ ላይ ነው ኖርማል ታቱ እንግዲህ እኛ የምናውቀው አይደለ ከዛ አልፎ የተለያየ ቦታ ላይ የሚያስደርጉ ሰዎችንም አይተናል ጭንቅላት ላይ ያው አይን በላይ ቻይናዎቹ ምን ታቱ ነው ድሮ ነው ብለው አሁን ጥርሳቸውን ታቱ እየተደረጉ ነው አክረውታል ዙሩን እንደ ድሮ ሰውነታችንን ታቱ አንደረግም አሁን ዘመኑ ማለት ያው ጊዜው ተቀይሯል ጥርሳችንን ነው የምንደረገው ይያሉ ጥርሳቸውን ብዙ ወጣቶች ታቱ እየተደረጉ ነው የሚፈልጉትን ነገር ያው ለረጅም ለሰፊ ቦታ ባይሆንም ግን ገባ የሚፈልጓትን ነገር አነስ ተደርጎ ይነቀስላቸዋል ጥርሳቸው ላይ ይታተማል ይነቀሳሉ እንዴት ይነቀሳል ያው የሆነ እንዴት ይታተማል ያ ምንድነው ይሄ ጥርስ ህክምና ሲደረግልህ ክራውን መሰራት የሚባል ነገር አለ ጥርስ የሚፈልገውን ማለት መያዝ ያለበትን ቅርጽ ካስያዙት በኋላ ከላይ የሚያደርጉበት ነገር አለ በዛ ቅርጽ አለ ልክ እንዴት ብለ ቀለል አድርገን ለማሰብ እንደ ጥፍር ማጠንከሪያ ብለን እናስበው ገባ ከተሰራው ከጥርስ በላይ ያደርጉበታል እና ኖርማል ነው ሲታይ ግን ኖርማል ነው የሚመስለው ምንም እንትን አይል ማያስታውቅምና ይሄን የሚጠቀሙት ለምንድነው አንደኛ የተጎዳ ጥርስ ሲሆን ሁለተኛ እንዲ የተሞላበት የሆነ እንትን የተባለ ነገር ሲኖር ምናምን ይጠቀማሉ ወይ ደግሞ ከጥበትም በኋላ ሊጠቀሙ ይችላሉ ያው ብዙ ኬዝ አለው እና ምንድነው ልክ እዛ የሚሰራው ክራውን ላይ ያ ሰውዬ የሚፈልገው ታቱ ከፈለገ እዛ ላይ ነው የሚደረግለት ተፍቆ የሚደረግለት ማለት ነው ኢንግሬቭ ነው የሚደረገውና እዛ አብሮ ይሰራለታል እዛው ላይ ያ ዘላለማዊ አይደለም ማለት ነው አይደለም ሲፈልግ ማስጠፋትና ማቀየር ይችላል በሌዘር ምናምን ሳይሆን ያው ያ ከላይ ያለው ማሳት ማለት ነው እና በጣም አሪፍ ነው እሱን ነው የምንፈልገው ይያሉ ብዙ ወጣቶች እንግዲህ ያስደረጉ ነው እንትኖቹ ደግሞ በጣም ያው ሱቆቹ የጥርስ ክሊኒኮቹ ይሄን አጋጣሚ የተጠቀሙበት ነው እኛ ጋር ጥርስህን ካሰራ ታቱን በነፃ እናረግልሃለን ገባ እንዲ ያሉ ቢዝነሱ ተጣጣፏል ከባድ ነው ስለ እንደ ሰውነት ከሰውነት ይሻላል አዎ ስለሚጠፋ ነው የምትለኝ አይደለ ስለሚነሳ ያለ ሌዘር ያለ ምናምን እንትን ስለሚደረግ ግን የተደረገልህን ምንድነው የሚሉት ግማሾቹ የተደረገልህን ይሄ ክራውኑን እንትኑን ፐርፐዙን ያጠፋዋል ምክንያቱም ላዩ ላይ ሲቀረጽበት ያ ቦታ ይሳሳል ያ ነገር ደግሞ ከስር ያለውን ጥርስህን ተጋላጭ ያደርገዋል አንታው ነረሳው ነገር አለ እሱማ ታሞ ያን ላሰራው ሰውዬ ነው ለጤነኛው ሰውዬ ከላይ ከሆነ ተደርቦ የሚደረግለት አገልግሎት እኮ አይሰጠውም ለሱ ገብቷል ዝም ብሎ ለታቱ ሲል ነው የሚያደርገው ስለዚህ ለሱ ችግር የለውም ችግር ያለው ግን ያ ነገር ታሞ መሰራት ላለበት ሰውዬ ሲሆን ኦሬዲ ከከረከረከውና እንትን ካልከው አገልግሎቱ ፐርፐዙ ይጠፋል ነው አይደለ ያ ከስራ የተጎዳ ከሆነ ኦሬዲ እርሱ እንደዛ ነው የሚሉት ሰዎች የተወሰኑ ሰዎች እንደዛ ያሉ ነው የተጎዳ ከሆነ ግን በጉዳት ምክንያት ከሚያሰራው ሰው ይልቅ አብዛኛው እንደው ያው እንደ ትሬንድ ሆኖ እንደ ፋሽን እየተደረጉ ነው ጥርስ ላይ አሁን ፈርጥ መለጠፍ ምናምን አሁን ያደርጉልህ ሴቶች ፈርጥ ይለጥፋሉ ምናምን እኮ ግን ይለቀቀለት እኮ ተሳሰበ በቃ ትውጧል አይደል ምን ችግር አለ ስንት ብይ ስንውጣር እንዴ ደግነ ፈርጥ ደግሞ ፈርጥ ደግሞ እቺ ጥርስ ላይ ተለጠፈች ትንሽ ብርቅ ነው እንዴ ስንት ብርቅ ነው እንዴ ለጥፋል አብሾች ምናምን ለጥፋው ይጫቃለው እንደዚህ ጥርስ ላይ ተለጥፋል እስቲ ፈርጥ ይለጥፋሉ
ከዛ እኛ ስትል ማምሸት ነው። አሁን ፋሽን ከሆነ ታቱም በቃ ስትገለፍጥ ነው የምታመሸው። ያው ችግሩ መንጋጋን ከተነቀስክ ነው ማለት ይሄ ከጀርባ ያለው ኋላ ያለ ማን ያደርጋል ለታይታር እንደሚፈልጉት ፊጥር እንዲያርገ መሄድ ነው እንግዲህ ወጠረ እንጂ አይ ፊት ለፊት ነው የሚያደርጉት እንግዲህ የብደት ነው። እንደዛ ሆኗል ቻይና። ለማንኛውም እንለፍ ወደሚቀጥለው። እሺ የሚቀጥለው ወደ እስራኤል ነው የምንሄደው። እስራኤል አንድ ሰውዬ ኤርፖርት ላይ ተይዟል። ኤርፖርት ላይ ከእስራኤል ኤርፖርት ማለት ነው ቴል አቪቭ የ24 ዓመት ሰውዬ ነው። ከታይላንድ እየተመለሰ ነው እና ያው ሻንጣው ቀለል አድርጎ ለማለፍ ይሞክራል መጀመሪያ ካዥዋል ሆኖ ነገርና ግን ይዙትና ሻንጣውን ቼክ ያደርጋሉ። ይዘውት ገና ሻንጣው ሳይከፈት ቁጭ እንዳለ በትንሹ ይንቀሳቀሳል ምናምን ሻንጣው እና ድምጽ አለው ምናምን ነገር ምንድነው ተብሎ ይጠየቃል። ምንም መልስ አልሰጠም፣ ዝም ነው ያለው። በኋላ ሲከፈት ኦልሞስት 200 የሚሆኑ ኤግዞቲክ የምትላቸው እንስሶች ከታይላንድ እንደዚህ እንትኖች ማለት በፌስታ በሄ ሪፒታይል ይሄ በእባብ አለው፣ እንቁራሪት አለው፣ እንሽላሊት አለው፣ የሌለው ነገር የለም። ኤሊ አለው፣ ክራብስ በፌስታል በላስቲክ እያደረገ በአይነት 186 አይነት ዝርያ በህይወት ያላቸው ነው። ገባ ህይወት ያላቸው እነሱን ነው ትልቅ ሻንጣ ውስጥ ሞልቶ የመጣው። በጣም ብዙ ነው እና በቀላሉ የኖ መርከብ ነው ያሉት ሻንጣውን። ምክንያቱም የሌላ አይነት እንስሳ ከየአይነቱ ወዴት ነው ይዞ ሊገባ ነበር? ከታይላንድ ወደ እስራኤላዊ ነው እና ቴል አቪቭ ኤርፖርት ላይ ነው የተያዘው። ከታይላንድ አልፏል ኦልሬዲ ወጥቷል ከታይላንድ ገባ ከታይላንድ እና እስራኤል ነው የተያዘው ግን እና በዋጋ ቢተመኑ ደግሞ እነዚህ በጣም በብዙ 10,000 የሚቆጠር ዶላር ነው የሚያወጡት። ኦኬ በጣም ውድ ናቸው። ሊያረባቸው ነው የሚያመጣቸው መቼስ አይደል? አይታወቅም፣ ወይ ሊሸጥ ይሆናል ወይ ሊያረባ ይሆናል። ይሄን ሁላ ግን አያረባም፣ ያው ይሸጣቸዋል እንጂ በህይወት ማቆየት ከቻለ ማለት ነው። መብት አይደለም ግን አይደል? መብት አይደለም፣ ክልክል ነው መግባት። በቃ በጣም ክልክል ነው። ኦኬ በተለይ ደግሞ አሉ ኢቭን እኮ ኖርማል እንስሳ እኮ አንድ እንስሳ ብትወስድ ተናግረህ ለምሳሌ አንድ ውሻ ይኖርሃል። ውሻ ፓስፖርት አለው ውሻ ይኖርሃል። ለምሳሌ እሱ እንኳን ብትወስድ ተናግረህ አሳውቀህ ሁሉ ያው ፔፐር ወርኩ ይታረጋል ተደርጎ ይኖረዋል እንጂ እንደዚህ በሻንጣ ሞልተ መውሰድ የሚባል ነገር የለምና እዛ ከገቡ ደግሞ ለኛ አስቸጋሪ ናቸው ነው በህይወት። ኦኬ በህይወት በመኖራቸው ምክንያት ነው አይደል? በህይወት ባይኖርስ ያው ነው አችልም፣ ክልክል ነው እንዴ? አሁን እኮ ከነዚህ ውስጥ እኮ በህይወት የተረፉት የሞቱም ይኖራሉ። ምክንያቱም ምንድነው እንዴት ሰውየው ሲያመጣ እንኳን የአየር ቀዳዳ እንኳን እንዴት አያረግም? ሻንጣውም ላይ ላስቲኮቹም ላይ በቃ ሻንጣውን ግን አልሞቱም፣ ሰርቫይቭ አድርገዋል ግን ማለት ነው። ሰርቫይቭ ያደርጋሉ። ያው እንግዲህ መሀል ላይ እንግዲህ 186 የሞቱም ይኖራሉ እና ውድ ነው ማለት እንግዲህ የሚጠብቀው ቅጣትና ፍርድ ከባድ ነው እንደዚህ አይነት ነገር። ለጊዜው እዚህ ጋር ገና አሁን የሆነ ሰው ይተውታል ወይንስ ህግ ይጠይቁታል ወይንስ በህግ ይጠይቃል ብቻ ይለቁት? ያ ማለት ምንድነው እንትን አለው የእስር ጊዜም ይጠብቀዋል። እንደ ዝውውር እኮ ነው፣ እንደ የተከለከለ ነገር ዝውውር። ለየት ያሉ ናቸው እነዚህ ደግሞ ኤግዞቲክ የሚባሉ ናቸው። ገባ እና እንደዛ ሊያስገባ ሲል ተይዟል። አልተሳካለትም። ሻንጣውን የኖህ መርከብ ብለው ሰይመውታል። አሪፍ ነው አሰያየማቸው። እሱ ላይ አሪፍ ነው የሰየሙት። ያ ብዙ ጊዜ እንደዚህ እኮ ነው ከሀገር ስትሄድ። ለምሳሌ አውስትራሊያም አላቸው ቲቪ ፕሮግራም እንደውም ምንም ነገር አንድ ብርቱካን ይዛ አትገባ። እያንዳንዷ ፕሌን ላይ ለምትበላት ሙዝ ወይ ምናምን ይዘህ የምትገባ ከሆነ ዲክሌር ማድረግ አለብህ። ይሄን ነገር ይዣለሁ አትጠብቀውም። አሁን አንተ አንድ ብርቱካን ይዘህ ወይ ምናምን ከበር ነው ሲባል የኛን እንትን በሽታ ሊኖረው ይችላልና ሊኖር ይችላል። የኛን እንትን ከአንድ ሀገር ይጎዳብናል፣ ያበላሻል። እና እንደዛ ሆኗል እስራኤል። እንለፍ ወደሚቀጥለው። ወደ ቻይና ነው የምንመለሰው። ቻይና ሳይንቲስቶች አንድ አዲስ ግኝት አግኝተናል እያሉ ነው። በፊት አሜሪካኖቹ ነበር እንደዚህ አይነት ነገር ብዙ እንትን የሚሉት የሰውን እድሜ የሚያራዝም ነገር የሚመራመሩትና ይሄ መጣ ምናምን የሚሉት። አሁን ቻይኖቹ አግኝተናል አንድ መድኃኒት ቀመመናል፣ ሰውን እስከ 150 ዓመት ድረስ ሊኖር የሚያስችል እያሉ ነው። እና ይሄ መድኃኒት የሚያደርገው ምንድነው? ሰውነታችን ውስጥ ያሉትን ይሄ ዞምቢ ሴልስ የሚባሉትን
አሉ ዝም ብለው በቃ እንትን ያረጁ ሴሎች እነሱን ያስወግዷቸዋል። ህመም ነው የሚፈጥሩብህ አንተ ላይ። እነሱን ገብተው ያስወግዱና ያው ሌላ ሴል ይተካል ማለት ነው። ያ ማለት እርጅናን እየተከላከለ በመጠኑ ማለት ነው። እና እንደዛ እያዘገየ ያቆይሃል ማለት ነው። አይጦች ላይ ነበር የሞከሩት። የተሞከረባቸው አይጦች ከ9 እስከ 64% ሰርቶባቸዋል። ሰክሰስ አላረጁም። ከ9 ያው ማለት እድሜያቸው መኖር ካለባቸው ጨምሯል ማለት ነው። እስከ 64% ያህል ቀላል አይደለም። ቀላል ያው ለሰውም ላይ ከሰራ እና እስከ 150 ዓመት መኖር ሪያሊስቲክ ነው ብለው ነው የሚሉት በዚህ መድኃኒት ግኝት መሰረት። እና ከግሬፕ ፍሩት ከግሬፕ ከውስጡ ካለው ዘር ከዛ ወስደው ከሌላ ነገር ጋር ቀላቅለው ምናምን ነው የሚሰሩት። የነሱ የአቬሬጅ እድሜያቸው የቻይኖቹ ማለት ነው አማካኝ እድሜያቸው ኦልሬዲ ከፍ ያለ ነው ከሌላው ዓለም በ5 ዓመት ከፍ ይላል። 79 ነው የሚኖሩት በአማካኝ ማለት ነው ቻይናዎቹ። ይገርማል ግን ማለት እንደዚህ ፖሊዩሽን አለ፣ አየር ብክለት፣ በጣም ኦቨር ይሰራሉ እየተባለ ሰውነታቸው ይጎዳል እየተባለ ግን ረጅም ይኖራሉ። ምግባቸው የባህር ነገር ስለሆነ እሱ ብቻ አሁን ዝም ብለን ጌንት ምናምን የምንለው ለቻይና ሁሉ እንደዛ አይደለም። በተለይ ይሄ በጣም ኸርባል ነገር ላይ በጣም እንትን ናቸው። እሱ ነው እኮ የምልህ ይሄ የቅጠላ ቅጠል የሚመገቡት ነገር በጣም ብዙ ነገር ነው ያላቸው እና እሱ ነው እንግዲህ ይሆናል። በጣም ይገርማል ግን በዛ ሁላ ነገር ውስጥ እነሱ ናቸው ሞር እየኖሩ ያሉት። ይሄ እንግዲህ በጣም እኮ አላ የላቸውም ወፍራም ሳይሆን አላቸው ግን በአብዛኛው ግን ፊት ናቸው። ያ ሲወፍሩም ግን እንዴ ዥቡ ብለው ነው የሚወፍሩት፣ ክብ ነው የሚሆኑት እኮ ግን እንደዚህ አይደለማ። ይሄ እንዴት ነው ህዝባቸው በውፍረት ምናምን የምጠራው አይደለም። በአብዛኛው እንትን ፊት ናቸው አሉ የለም እኮ አይደለም ግን በጣም እንደዛ ናቸው ተፈጥሯቸው። ያ አሁን እኔ ብትጠይቀኝ ከዚህ በፊት እንደው የመኖር እንትናቸው ከኖርማሉ አማካኝ እድሜያቸው ሌላ ቦታ ካለ ሰው ያነሰ ነው የሚመስለኝ ኖርማሊ። ተው እንጂ ምክንያቱም ደግሞ ትልቅ እንደሆኑ ኦቨር ስራ ስለሚሰሩ በቃ እንደዚህ በጣም እንትን ስለሆነ ምናምን። ግን ከሌላው ቦታ 5 ብዙ እኮ ነው። አንተ 79 ዓመት አማካኝ እድሜ ማለት ብዙ ነው እንዴ። በጣም ጤነኛ ከዛ በላይ አማካኝ ስለሆነ እንጂ በጣም ከዛ በላይ ነው እንጂ። እና አግኝተናል ብለዋል። እንግዲህ ችግሩ ማንም ያረጋግጠው ነው። እንግዲህ ሀብታሞች አሁን ቶሎ ትገዛለህ፣ ያው ውድ ነው የሚሆነው ኦፍ ኮርስ። ከዛ በኋላ ምንድን ነው የምታረጋግጠው? ባይጥ ብቻ ነው የተረጋገጠው እስካሁን እኮ። የሰጠህን እድሜ ሊሆን ይችላል የምትኖረው፣ ምንም ሳይጨምርልህ እኮ የጨመረልህ ሊመስል ይችላል። በምታውቅ መጀመሪያ ጨምሮልኛል ለማለት የምትሞትበትን እድሜ ማወቅ አለብህ። በምን አውቀህ ነው ያንን ስለወሰድክ ይሁን እድሜ ኪሁን በምን ትለየዋለህ? ራሱ ቢዝነስ ካልሆነ በስተቀር ቢዝነስ ነው። እነሱ ግን ይቸበችቡታል። ልላ የፈለግኩት ገብቶሃል አይደለ? አታውቀውም በተፈጥሮ ነው የቆየው ወይንስ በሱ ነው የሚለውን በመጀመሪያ ማወቅ አለብህ። የመጀመሪያውን እድሜህን ነው የኔ አባባ። ሁለተኛ ቢሰራስ ቢባል ትክክለኛ ነው አይመስለኝም። ማለት እምነት ላለ ሰው ትክክል አይደለም ለማለት ፈልጌ ነው። ኦኬ። ስለዚህ መድኃኒቱ እውነተኛ ቢሆንና እንደሚሰራ ቢታወቅ ለምሳሌ አንተ ገዝታ ተጠቀመው ማለት ነው እንደማለት። እምነት ካለ ለምሳሌ ፈጣሪ በቃ አንተ ከሰጠኝ እድሜ በላይ እኔ ጨምራለሁ ማለት ነው እኮ። በቃ እዚህ ኳልቱ ይሄ ነው በቃ መልሱ አይደለ? ስለዚህ ገዝታ ተጠቀመው ኖ እምነት ካለ ይጨምራልኛልን ብለህ አታምንም። ለህመም መድኃኒት መውሰድ ኦኬ ማለት የፈለጉት እምነት ካለ አንተ በቃ እግዚአብሔር የሰጠኝ እድሜ ነው እንጂ የምኖረው ይሄን ስላደረኩ አይደለም ነው የምትለው። የህመም ከሆነ ኦኬ ትወስዳለህ መድኃኒት ምናምን። ብዙ እድሜ እንድትኖር ጤነኛ ሆነ እንድትኖር ስፖርት መስራት፣ አመጋገብ ማስተካከል፣ ያለን እድሜ አሪፍ ሆነ ለመኖር የሚለውን ታደርጋለህ እኮ። ካደረክም ደግሞ እድሜ ይረዝማል ይልሃል ሳይንሱም እኮ ገብተዋል። ያ ደግሞ እውነት ነው በእጅህ ነው። ግን ያንተ ፐርሰናሊ ያንተ መድኃኒቱ አሁን እናንተ ጋር እዛ ፋርማሲ ቢኖር ገዝታ ትጠቀም? ልጠቀም እችላለሁ እንጂ ወስን። አሁን ቅድም አልገዛም ጠንካራ እምነት ጠንካራ ያዝ አለብህ። አረግባይ እኔ እንጃ ማድረግ ሳሜ ምናምን ከባድ ጥያቄ ነው አይደል? ቀስ ብለህ አስበህበት በሚቀጥለው ፕሮግራም ተመልሰዋል። በሚቀጥለውማ የት ነው የሚሸጠው ነው? በሚቀጥለውማ ተመልካቾችስ እስቲ እንዴት ነው ይሄን ነገር ቢኖር እንደው ገዝታችሁ ትጠቀማላችሁ? ኮሜንት ላይ አስቀምጡልን። ሰው በተፈጥሮ መሞት አይፈልግም። ግልጽ እኮ ረጅም ዕድሜ መኖር ይፈልጋል። ምንም ጥያቄ የለውም። እድሜ ያስረዝባል የተባለ ነገር ያደርጋል። ያ ማለት ይኸውልህ ምን ልፈልግ መሰለህ፣ ጥሩ ህይወት እንድትኖር እድሜ እንዲረዝም ሱሰኛ አትሁን፣ እንደዚህ አታድርግ፣ ስፖርት ስራ ምናምን የሚባሉ ነገሮች ታደርጋለህ። ለምን ነው የምታደርገው? ለመኖር እንዴ
ጤነኛ ሆነ ለመኖር እንደገና ደግሞ ያለ እድሜህም ላለመሞት ያለ እድሜ ብለህ ነው የምታስበው። እኔ ነገሮች ከደራረብኳቸው ካለ እድሜ ሞትኩኝ ብለህ ነው የምታስበው። ስለዚህ ካለ እድሜ ሶስተኛው ደግሞ ምንድነው ኳሊቲ ላይፍ በኖርኩበት እድሜ ጤነኛ ሆኜ አንዳንዴ እኮ ቁጥሩ ብቻ አይደለም እያልክ ወጋኝ ምናምን እያልክ አመቶችን መኖርና ጤነኛ ሆነ መኖር ይለያያል። ገባ? ስለዚህ ጤነኛም ላይፍ እንዲኖር ታረጋለህ። ስለዚህ ትንሽ ፈታኝ ወዛጋቢ ናት እቺ ታብሌት ፈታኝ ነው። እስቲ ተመልካቾችም የሚሉትን ኮመንት ላይ እናያለን። በነገራችን ላይ ኮመንት ስላሁን ባለፈው በስም የተጣሉት አንብቤው ገረመኝ። የእውነት አሁን እንደዛ ያጋጠማት ወይ ያጋጠመው ሰው ኮመንት ላይ አድርገውልናል እና ይገርማል። ላላነበቡት ምን እንደሆነ ተናገራ። የእንትኑ በስም ልጃቸው ስም ሲያወጡለት ስላልተስማሙ በዛ ምክንያት የተፋቱት ባለትዳሮች ማለት ነው። እና የእውነት እኔ ለወልድ የገባሁበት ሆስፒታል ከጎኔ ተኝታ የነበረችው አረብ ከባሏ ጋር ስም ስላልተስማሙ በዛው ተፋተዋል የሚል ኮመንት አንብበን ነው። እና ይገርማል። እውነት የማይመስልህ ነገሮች የምታነባቸው ግን አጠገብ ያለ ሰው ይነግርሃል እንደዚህ። በቃ እንዲህ ገባ አንተኛ ጋር ስላልተፈጠረ እንጂ አለ የእውነት የሚፈጠር ነገር ነው። ለርዕሱ እኮ ለዚህ እኮ ነው ይሄን እኮ የሚገልጽልህ። ርዕሱ እኮ ያልተነገረ እንጂ ያልተደረገ ነገር የለም ማለት እቺ አሁን ወይንም ወንድማችን ትሆነታችን አላወኩም የጻፉት ኮመንት ወይ የራሳቸው ሚዲያ ኖሮ ስላላስተላለፉት ስላላወሩት ምናምን ነው እንጂ ልትወልድ ገብታ ነው የጻፈውን ሰው ነው ማለት የጻፈው ወንዲው ሴት አላወኩም የጻፈውን ሰው ነው አባባ የጻፈችው ልትወልድ ገብታ ከሷ ጎን የተኛች ናት። ስለዚህ ሴት ነች ማለት ነው። ኦኬ ወንድማችን እንዴት ይወልዳል? ኦኬ አሁን ገባኝ ለማለት የፈለከው። ስለዚህ አሁን እሷ የምትናገርበት ቦታ ስለሌለ ልጅ ይሄን ነገር አይተዋለች እኮ ገብቷል፣ ተደርጓል፣ ግን አልተነገረም። እንዴት ነው በይፋ ለብዙ ሰው አልተነገረም እንደማለት ነውና ተደርጓል። ምንም ነገር እዚህ የምንሰማው ነገር እዚህ ምድር ላይ በጣም ብዙ ነገሮች ማናስባቸው ነገሮች ብዙ የምንሰራው ቪዲዮ ላይ ያልሰማናቸው አንድ ሰው አጣጣም ያጋጠመው ነገር ያው አሁን ውሃ መጠጣቱ አሁን እንደዛው ውሃ መጠጣት የማይወዱ ጭራሽ የማይጠጡ ብዙ ነገር እንደዚህ ይገርማል። እንለፍ ወደሚቀጥለው ቪዲዮ። የሚቀጥለው ደግሞ ወደ ሳውዝ ኮሪያ ነው የምንሄደው። ሳውዝ ኮሪያ አንድ ሬስቶራንት ብቸኝነትን አንሸጥም ብሎ ሰዎችን መመለስ ጀምሯል። ብቻቸውን የሚመጡ ሰዎችን እና ድንገት ርቦ እዛ አካባቢ ሆነ ምግብ መብላት ኖሮብህ እዛ ብቻህን ብትሄድ ዞር በል ብለው ነው የሚያባሩ። እና ለብቻ ከሄድክ ራሱ መጀመሪያው ነው ብቻህን ሆነ ከሄድክ 4 አይነት ምርጫ ይሰጡሃል። አንደኛው ለሁለት ምግቦች ክፈልና መብላት ትችላለህ ይለዋል። ሁለተኛው ምርጫህ ደግሞ 2 ምግቦችን ብላ ይለዋል። ሶስተኛው ምርጫህ ደግሞ ሄደህ ጓደኛህን ደውለህለት ይዘውና አብራችሁ ነው እና መመገብ ትችላለህ ይለዋል። አለበለዛ ደግሞ አራተኛው ምርጫ ከሚስት ጋር ተመልሰና የሚል ነው። እነዚህ 4 ምርጫዎች አሉ ብቻህን ከሆንክ። አለበለዛ ብቻህን ገብተህ አያስበሉ እኮ። ዞሮ ይሄም እኮ ብቻህን አያስበሉ። ሁለቱ ነው እኮ ምርጫህ እንጂ ሁለቱ እኮ ሰው ይዘህ መምጣት ነው። ሁለት ምግብ መብላት ነው። ምንም ምርጫ አይደለም እኮ። ወይ 2 ምግብ ትበላለህ ወይ ደግሞ ለ2 ትከፍላለህ። በቃ ይሄ ነው ምርጫ ማለት። ከዛ ውጭ ያለውማ በቃ ከሰው ጋና ነው። ሚስትም ትሁን ገበየውም ይሁን አበራም ይሁን ሰው ይዘና ነው። ይሄ ሁላ ነገር በቃ ብቻህን እንዳትበላ ነው፣ ብቻህን እንዳትጠቀም ነው ማለት። የአንድ ሰው ምግብ ብቻ ከፍለህ ከቢዝነስ አኳያ ነው እንጂ ከፍቅር አኳያ አይደለም። እና ግን ያው ብቸኝነት አንሸጥ ምናምን ብሎ በትልቁ አድርገው እነዚህን ምርጫዎች አድርገው አስቀምጠው ምንድነው ስፔሻላቸው? ለምሳሌ ጥያቄ ምንድነው መሰለ 2 ሽሮ ቤቶች አሉኝ ሀገር ልበል፣ አንድ አይነት ምግብ ነው የሚሸጡት። እዚህ ጋር ብቸኝነት አልሸጥም ብሎኝ ብሎ እዚህ ጋር ደግሞ ለብቻ መብላት የምችል ከሆነ እዚህ ጋር ስፔሻል ነገር ከሌለ ምን አገባኝ እዚህ ሄዳለሁ። ምን ስፔሻል ነገር ይዘው ነው እንደዚህ የሚሉት ማለት ነው? የደንበኛ ችግር የለባቸውም፣ ወረፋ አላቸው። እንደው ግን ምንድነው የሚያስቡት? ለምሳሌ አንድ ጠረጴዛ ላይ 4 ወንበር ይኖራል። አንድ ሰው ገብቶ ሲቀመጥ የሌላ የ3ቱን የሚያዘባቸው ማለት ነው። ሌሎች ግሩፖች ሲመጡ እዛ ሄዶ አይቀመጡ። ሰው ደግሞ እዚህ የበላ አይቀመጡም። ቢዝነሳችንን ይዘጋብናል ነው ገባ? እዛ ጠረጴዛ ላይ 4 ሰው ማስተናገድ ስንችል አንድ ሰው መጥቶ አስተናግደ ነው የሌላውን የ3ቱን ቦታ ለምን እንከስራለን ነው ከጀርባው ያለው እንትን ማለት ነው።
ለዛ ነው ብቻህን እንድትመጣ የማይፈልጉት። ከመጣህ ደግሞ ከአንድ በላይ ምግብ ነው መክፈል ያለብህ። እንደዛ ከሆነ ኦኬ እንትን ነው። እና ዩቲዩበር ገብታ ሞክራው ነበረ እና አንድ ምግብ አዛ 2 ያው አንድ ምግብ ነው ያዘዘችው ግን ለ2 ከፍላ ማለት ነው። እንደዛም ሆኖ አስተናጋጆቹ እየመጡ በቃ ምንም አላስበላ ነው ያለው። አልጨረሽ? አዎ ምን ያህል ጊዜ ነው የሚፈጅብሽ? እንግዲህ ምግብህን እየበላህ የ2 ከከፈለችማ ምን አገባቸው የ2 ከፈለች። አዎ ግን በቃ እንዲያጣድፈው ማስወጣት ነው የሚፈልጉት እና እንደዛ አድርገው አጣድፈው ነው ያስወጧት። ማለት ምንም ሰላም አይሰጡም በቃ ምግብህን እየበላ። ስለዚህ ወደፊት ይሞታል ይሄ ቢዝነስ ባይ ነኝ። አዎ በሚገርም ሁኔታ ይሄ እዛ ቤት ብቻ ሳይሆን ብዙ ቦታ እንደዚህ አይነት ነገር አለ። ያው ግልጽ አድርገው ሂድና ከሰው ጋር ተመልሰና ምናምን ባይልሁም አብዛኞቹ ሬስቶራንቶች ሳውዝ ኮሪያ ውስጥ ካሉ ሬስቶራንቶች ዜናው ላይ ማለት ነው ምን ይላል? ከሁሉም ሬስቶራንቶች 10% የሚሆኑት ያህል ነው ብቻህን ስትመጣ ደስተኛ ሆነው የሚቀበሉ። እንግዲህ 90%ቱ ብቻህን በቃ ደስ አይለውም፣ እንድትሄድ አይፈልጉም፣ እንድትመጣ አይፈልጉም። ያ እንግዲህ በጣም የሚገርም ነው። እና አንዳንዴ ብቻህን ሆነ ከምግብ ጋር እንኳን ሰላምን አግኝተህ ተመገበህ መውጣትም ከባድ ነው አንዳንድ ሀገር ማለት ነው። የት እንደሆነ ረሳሁት። ኢትዮጵያ ውስጥ የሆነ ፕሮግራም ተሰርቶ ነበርና የሆነ እንትን አለ ስታዝ ለኔ ቢጤዎች ማብረን ነው የምታዘው መተው ለሚበሉት እና ግን ሬስቶራንቱ ምግብ ቤቱ ኖርማል ምግብ ቤት ነውና የራሱን ድርሻ ይወጣል። አንተ ትንሽ ነገር ነው እዛ ላይ የምትወጣ። እናም ጽሁፎችም አሉ እንደዛ እንድታረግ ምናምን ደስ ይላል። በጣም አሪፍ ነው። እና እኔ አሁን መጀመሪያ እንደዚህ ብቻህን ምናምን ስትለኝ የመሰለኝ እንዴ ነው ይሄ ሶሻብል ነገር ለመፍጠር ብቻህን መብላት፣ ሰው ከመንገድም አምጥተህ እንድታበላው የምግቡን ቁጥር ሳይሆን ከሰው ጋር ብላ የሚል አይነት መንፈስ ነበር የመሰለኝ ነገር። እና አንድ አርት ቲቪ ላይ ምናምን ተሰርቶበት ነበር ፕሮግራም። የሚገርም ምግብ ቤት ነውና እንደዛ ነበር የመሰለኝ። እንደዛ አሪፍ ነበር። የሚገርም አይዲያ ነው። ሰውም ደስተኛ ሆኖ ነው የሚያደርገው እንደዛ። በጣም እንዲህ ሰቀጥታል እኮ ሰው ለምዶት ነው እንጂ እኮ አሁን 22 ምናምን አሉ ምናምን የሚባሉ እኮ ስጋ ቤቶች ሰው እዚህ ጋር በቢላ እየቆረጠ እዛ ጋር ደግሞ በር ላይ ትርፍራፊ የሚጠብቁ ሰዎች ቆመው ተላምደው ለምደ ነው ማለት ነው። እንዲህ ያረገ ሰው እየቆረጠ እዛ ግቢ ውስጥ ምናምን ያሉት አሁን እዛ ያሉ ሰዎች በደንብ ኮመንት ሊጽፉልን ይችላሉ። ተሰልፎ ምናምን የሚጠብቅ አለ በቃ። እና ስትለምደው ሰው ሲለምደው ምንም አይመስልም። ገባ? ከብዳል ግን በጣም ይከብድ ነገር ነው። ያ በጣም ይከብድ። አንድ በሙላት ፍርድም ይሄን እሱም በስንት ጊዜ አንድ ገብቶ ይሆናል ያን ነገር የሚያደርገው ለዛ ሰው ሊያደርግለት አይችልም። እንትን አንዳንድ ግን ሰው አለ ጎትቶ ይዞ ገብቶ ሊያበላ አብሮት የሚሞክር አንዳንድ ሰው በተለይ ሌላ ቦታ ላይ እንዲያሉ። ያን ደግሞ ምግብ ቤቶቹ ስጋ ቤቶቹ ምናምን ደግሞ አይፈልጉም። ከፍ ነው የሚሏቸው ከበረ ላይ እንዲገቡም እንዲለምኑም እኮ አይፈልግም። ያው ደንበኛ ከስተመር ይረብሻል ነው። ያው በቃ አንዳንድ ሁኔታዎች ያሳዝናሉ። ሌላ እዚህ ጋር የምጨምርልህ ለተመልካቾችም በጣም አሪፍ ምክር ሰምቻለሁ። ለኔ ቢጤ የሆነ ነገር ስትሰጠው ንካው በቃ ንካው ማለት ነው። ሊቆሽሽ ይችላል ምናምን አይደል? እንዴት ልበል ተጠይፈ ሳይሆን በጣም ለሱ የሚፈጥርበት ስሜት አለ። እንደ ኖርማል ጀርባውንም ነካ አድርገው እጁንም ስትሰጠው ነክተ ገንዘቡ ከሆነ ስትሰጠው ምናምን በጣም ጥሩ ነገር ነው ምናምን የሚባል ነገር ሰምቼ በጣም ትክክል ነው ብዬ አስባለሁ። ነው በጣም እና በጣም አሪፍ ነገር ካንተ ይልቅ ለሱ በጣም ትልቅ ስሜት ይፈጥርለታል። ለዛ ሰው መሆን ያለበትም ለዛ ነው። ያው በስነ ስርዓት አክብረህ እንትን ማድረግ ነው የምታረገው ነገር በአክብሮት ማድረግ ነው እንጂ ገባህ ገና ለገና እንደዚህ ነው ምናምን ብለህ የማይሆን ነገር አይደረግም። ሁላችንም ምክንያቱም የኔ ቢጤ ነን። ገባህ? ሁላችንም በቃ ያለህን ከፈለክ ታካፍላለህ። ስታካፍል ደግሞ በስነ ስርዓት። እንደው ካነሳኸው እኮ ብዙ ነገር አለ። ድሮ እኮ ይደረጋል በየቤቱ መቼስ አልፏልና አሁን እንደው እናወራው እንጂ የሻከት እንጀራ ሲለምኑ የሚሰጣለ ሲበላሽ ምግብ ሄዶ ፌስት ይኸውልህ ደህና የሰጣቸውን ሰው ላይ ሄደ ፌስታል ውስጥ አንተ ቤት የተበላሸብን ስትገለብጥባቸው ያን ሁሉ አበላሸው ይደረግ ነበር ድሮ። ገባ? ትራፊ ይሰጣል። ትራፊ ማይሰጥም ነው የሚባለው እኮ በመሰረት ቤት ከመጣ በተለይ ሆቴል ውስጥ ከሰው የተራረፈ ስለሆነ ቤት ግን ከመጣ ትራፊም አይሰጥም። ለዛ ነው ነበረ ነገሩ። ከተረፈ ሳይሆን ከራስህ ላይ ከሰጠህ ደስ ብሎ ከራስህ ላይ ቀንሰህ
ነው መስጠት ያለብህ የሚባለው ለዛ ነው። ብዙ የሚደረጉ ነገሮች ግን ስህተት የነበሩ ነገሮች ነበሩ። አሁን ግን የለም መሰለኝ በየቤቱ እንጀራ ምናምን እንደ ድሮ አለ እንጂ የሚጠይቃል ይኖራል። እሱም እንዴ አለ እንጂ ለምን የለም? ይህ እንደ ድሮ በር ላይ ስለ ማርያም ምናምን ብሎ እንጀራ ከቤት ሄዶ ቢዘረግፍ እንደዛ አለ እንጂ ለምን አይኖርም? ካለ አለ። አንተ አሁን ትንሽ ቆይተህ ምን ልትል ነው? አለ እኮ ኩበት የሚባለው ነገር አለ እንዴ እንዳትል ታያይዘኝ። እንደሱ አላልኩም ልመና ሲስተሙ ተቀይሯል ነው፣ ሲስተሙን ተቀይሯል ነው። አሁን ገብቷል። በገንዘብም ደረጃ በምንም ደረጃ በጣም ተቀይሯል። እንደውም አሁን በየቤቱ ነው ሞር ሊኖር የሚችለው። ምክንያቱም መንገድ ላይ አንዳንድ ቦታ እየተከለከለ ነው። የት ነው የሚለምነው? በተለይ አዲስ አበባ እኮ መሀሉ ምናምን የለም ተወርሰው ኮንዶሚኒየም ምናምን ተብሎ ወጥቷል። ዳር የት ነው ያው ሰው ያለበት ነው የምትሄደው። አንተም እኮ ታዲያ መሀል ላይ የምታረጋለህ? መሀል ላይ እኮ ሰው ስለነበረ ነበር አይደል? ሰው እዛ ከሌለ ደግሞ ሰው ወዳለበት ሄዳለህ። ግን ምንድነው የምልህ መንገድ ላይ ክልክል ነው መሰለኝ አይደል? መብራት ላይ ምናምን ነው ግን አሉ በደንብ። አዎ ብቻ እንደዛ አይነት እያጠበቡት ስለመጡ ያው እንደውም ወደ ቤት ነው ይመስለኛል። እስቲ እንግዲህ ሀሳብ አስተያየት ይነግሩናል ተመልካቾች። እዛ ኮንዲሽን ውስጥ ያዩት ነገር ካለ ሀሳባችሁን እስቲ አካፍሉን። እንለፍ ወደሚቀጥለው ታሪካችን። እሺ የሚቀጥለው ደግሞ ሜይን ነው የምንሄደው፣ ወደ አሜሪካ ነው የምንሄደው። አንድ ሆስፒታል ለ500 ሰዎች ይቅርታ ደብዳቤ ልኳል። የላከበት ምክንያት ደግሞ በሽተኞች ናቸው፣ ታማሚዎች ናቸው ሰዎቹ፣ ታካሚዎች ማለት ነው። እና ኢሜይል ልኮላቸው ነው ሞታችኋል ብሎ በስህተት ማለት ነው ለ500። አዎ እና ደግነቱ ኢሜይል ይላካል። ደግነቱ የላከው በስህተት ነው። ገባ? የላከው ለራሳቸው ነው፣ ለራሳቸው ኢሜይል ለታካሚው ማለት ነው። 521 ኢሜይሎች ናቸው። ለሰው ሲሞት ግን የሞተው ሰውዬ ሞተሃል ተብሎ ከሞተ በኋላ ኢሜይል ይላክለታል ወይ? ኢኮኖሚ ጥያቄ አይላክ። ስህተት ነው። ለዛ ነው ስህተት የተባለው፣ ለዛ ነው። እሺ ግን ለቤተሰባቸው ቢላክ አስብ እንግዲህ በጣም ምን ያህል አደገኛ እንደሆነ። ድንጋጤው ራሱ የስንት የዛውላ ሰው ቤተሰብ ድንጋጤ። ሞተዋል ከተባለ ታዲያ እሱ በጣም ሪስክ ነው፣ በጣም እሱ ከባድ ነው። እና ኖርማል ታካሚዎች ለሰውየው ስለሆነ ስላለ ይቀልዳል እንዴ ነው የሚለው። ያ ለራሳቸው ስለሆነ ብዙ ያን ያህል እንደው ይሻላል መቼም ለቤተሰብ ወይ ለሌላ ሰው ከሚላክ ይልቅ ለራሳቸው መላኩ ይሻላል። ለ500 ሰው ግን ምን ሲስተም ነው? አይ ነው ምንድነው በአንዴ እንደዚህ ሊልክ የቻሉ? ምን አይነት አሰራር ነው? የሚገርመኝ ነው እኮ ሲስተሙ ነው እንደዛ አድርጎ የላከው። እና እንዳልኩ ልክ ሲከፍቱ በቃ ሞታችኋል ምናምን የሚለውን ያገኙት። እና አንደኛዋ ስትናገር ታካሚ በጣም ነው የሚያበሳጨው። ለሆስፒታሉ ራሱ ያን ያህል ትልቅ ለሚባል ነገር ሄጄ አላቅም፣ እዛ ሆስፒታል ማለት ነው። ለትናንሽ ነገር ምናምን ለጥቃቅን ለሄዱት እነዛን ሁላ ነው የላከው። ገባ? እንዲህ በጣም አልጋ ይዘው እንትን እየተባሉ ምናምን እንኳን ለሚሉ አይደለም። በቃ እንደዚህ ኖርማል በትንሽ ነገር እንኳን እዛ ለነበሩ ሰዎች ነው የላከው። እና ያው አስተዳደሩ ማንም ይሄን ነገር አስበውበት ያደረገው አይደለም። ተረጋጉ፣ የስህተት ጉዳይ ነው፣ የሲስተም ስህተት ጉዳይ ነው እና በጣም ይቅርታ እንጠይቃለን ብለዋል። ግሊች ነው ያሉት። እና እንደገና የይቅርታ ደግሞ ኢሜይል ልከዋል በዛው ሞት ይቅርታ አልሞትክም፣ ይቅርታ አልሞታችሁም የሚል ደብዳቤ ልከዋል። እና ሲስተማችንን አፕዴት ማድረግ ይኖርብናል። አዎ you are still alive ናችሁ የሚል እንደገና ልከዋል። እና ግን ምንድነው አሁን እንደዚህ እንደ ቀልድ ገባ እንደ መሳቂያ ሆኖ አለፈ እንጂ የበሽተኞቹን ይሄ ስህተት የበሽተኞቹን በሽታ ሊያጋልጥ ይችል ነበር። ወይም ሜዲካል ሪከርድ ለሰው አንተ ያለ ፍቃድህ ሊሰጥ ይችል ነበር። አዎ ወይ ሀክ ሊደረግ ይችላል ማለት ነው። በጣም ብዙ ነገር ነው የሚተነተነው በእንትን በደረጃ ኢቭን የመድኃኒት ትዕዛዝ እንደዚህ አይነት ስህተት ካለ በስህተት ለአንዱን መድኃኒት ለአንዱ ያንዱን መድኃኒት ለአንዱ ሊያደባልቅ ይችላል። እንዴት አይነት ሲስተም ነው እንደዚህ ገባ? እና በጣም ያው በሲሪየስ ነው እነሱ ያዙት ጉዳዩ። ምክንያቱም ሊያመጣ ይችል የነበረው ነገር ብዙ ነው እንትን ነው። እንደው መድኃኒት ስህተት እንኳን ኦኬ ብለን እሱን ብትወው ሜዲካል ሪከርድህን ያንተን በፍጹም ለሌላ ሰው ሲስተም ሊሰጥ ይችላል እኮ። ሲስተም መደረግ የለበትም ገባ? የለበትም ያ እና በዛ ምክንያት ያው እየተጠና ነው ብለዋል። ይቅርታ እንትኑን ልከዋል። ግን ያው ኢንቨስቲጌት እየተደረገ ነው ይደረጋልም። ሰዎቹም ደግሞ ከከሰሱም ካሳም ሊገባቸውም የሚችልበት መንገድ ሊፈጠር ይችላል። ያ
ምክንያቱም ድንጋጤው ራሱ አዎ ሲደርስህ ያው እንደው ቀላል ነገር አይደለም እንዲህ አይነት ስህተት። ይሄን ይመስላሉ ለዛሬ ይዣቸው የነበሩት። አዋይ አሪፍ ነው። ክቡራትና ክቡራን እናንተ የቱ አንተ እንደው እንትን አረገ ትንሽ እኔ ያስገረመኝ እስቲ ምን አይተን ነበረ? የጥርሱ ታቶ አለ 186 እንስሳ ይዞ የገባው አለ 150 አመቱ አለ። እሱ ትንሽ አከራካሪ ነው። አዎ ለብቻ አትምጡ ያለው የሳውዝ ኮሪያ ሬስቶራንት አለ እና መጨረሻ ላይ ደግሞ ይሄ የስህተት በስህተት ሞታችኋል ያለው አለ። እድሜዋ እንትንቺ እድሜ ታራዝማለች የተባለችው ትንሽ ፈታኝ ነች አይደል? አዎ ያ ፈታኝ ነች። ክቡራትና ክቡራን እናንተም እንደሚፈትናችሁ ተስፋ አደርጋለሁ። እንግዲህ እንደተባለው ሐሳባችሁን እንደሁል ጊዜው ታስቀምጡልናላችሁ። አዳዲሶችም ሰብስክራይብ አድርጉ፣ ነባሮችም አዲሶችም ደግሞ ቅድም ላይክ ያላረጋችሁ አሁን ለማስታወስ ያክል ነው ላይክ አድርጋችሁ እንድትወጡ በትህትና እንጠይቃለን። እንጨርስ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።